ተነሳና እንነጋገር። ቆይ ምንድን ነው የምንነጋገር? ምን ነው በትናንቱ አኩርፈ ነው እንዴ? አባዬ እኔ በጣም ሰልችቶኛል። በገዛ ቤቴ እኮ እንደ ጥገኛ እየታየሁ። ካሌብ ልጅ ማን ነው ጥገኛ ያደረገ? የኔ ማለት እኮ አንተ ነው። ቆይ ጉዳቴ አይታየም? ባለቤቴ ከውሽማዋ ጋር በገዛ ቤቴ ሲላለጡ እረዳለሁ። የኔ ልጅ ግን ማስተዋል አለብህ። እኔም ግን ያንተ ነገር ያሳስበኛል። ተመልከት፣ ዳኒ እንኳን ንቆኝ ምንም የሚያገባ ነገር የለም ማለት ነው። እነሱም ቅጣታቸውን እየተቀበሉ ነው። አሁን ላይ ተስፋ የላቸውም እኮ። ቆይ ምን እንጠብቃለን? አስወጣቸው። ለጊዜው ማስወጣት አማራጭ አይደለም። ከወጡ ግን በምን እንደሚያጠቁን አናውቅም። እዚህ ሆነው ግን እያንዳንዱ ነገራቸውን እንከታተላለን። ትንሽ እንያቸው። እሺ፣ እንደዛ እንዳልተንቀባረረብኝ ውድ ካልሰራሁት እኔ ካሌብ አለ። ሁሉን ነገር በጥበብ አድርግ ካሌብ፣ አትቸኩል። እሺ ደህና ነኝ። ቶሎ ነው የመጣሽው? ልታውቂው የሚገባ ነገር አለ ስላልከኝ ነው። በሰላም ነው ግን? አዎ በሰላም ነው። እኔ የደረስኩበትን እውነት ማወቅ ስላለብሽ። ምንድን ነው? ባለፈው ካስታወሽ ዳኒና ቲና ወንድማማቾች አይመስሉኝም ብዬሽ ነበር። ታስታውሻለሽ? እና ምንድን ናቸው? ይኸውልሽ ሄደን እኔ የምነግርሽ እኔ የደረስኩበትን እውነት እንዳለ ተረጋግተሽ አዳምጪ። ወንድማማቾች አይመስሉኝም ብዬሽ ነበር። ታስታውሻለሽ? እና ምንድን ናቸው? ይኸውልሽ ሄደን እኔ የምነግርሽ እኔ የደረስኩበትን እውነት እንዳለ ተረጋግተሽ አዳምጪ። እሺ ንገረኝ። ይኸውልሽ እነሱ ፍቅረኛሞች ናቸው። አይሰማም አይለማም ስትይ አልነበረ እንዴ? ባይሆን ቆይ አንድ ጊዜ ፍቅር እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ዳንኤል ስሜታዊ በመሆን አንድ ነገር አበላሽቷል። አባባ ያቀዱት እቅዳቸውን ወይም ደግሞ ሀሳባቸውን መጨረሻውን ሳያሳውቅ ለአባባ አንድ ስህተት ሰርቷል። እሱንም ደግሞ የሰራው ስህተት ለኤደን እውነቱን መናገሩ ነው። የቲናንና እንዲሁም ደግሞ የዳንኤልን ግንኙነት ፍቅረኛሞች ናቸው ሲል ተናግሯል ማለት ነው። ይሄን ያደረገበት ምክንያት በገዛ ቤቴ ላይ አንተ አያገባህም፣ አባባ ፈቅደዋል፣ አንተ ምንም አይመለከትህም ስላለው ብቻ ዳንኤል በዚህ ተናዶ በቤቴ ላይ ንቆኛል፣ አንቋሾኛል፣ እንዲሁም ደግሞ ሚስቴንም ሲያባልግ እኔ ዝም ስላልኩት ይህንን ሁሉ ነገር በቻልኩለት እንዴት እንደዚህ አይነት ቃላት ይናገረኛል በማለት በጣም ተናዶ ስለነበረ ለኤደን ስልክ ስደውሎ ኤደን ካለችበት ቦታ በተሎ እንድትመጣና የሚነግራት ነገር አስቸኳይ ነገር እንዳለ ነግሯት እሷም ካለችበት ቦታ ተነስታ በፍጥነት ወደ ካሌብ ስትሄድ ነበረ። ካሌብም ተገናኝተው ሻይ ቡና እያሉ ያለውን ነገር ሲነግራት እጅጉን በጣም ደንግጣለች። ምክንያቱም ያልተጠበቀ ንግግር ነው። በራሷ መንገድ ግን ፈልጋ እንድታገኝ ወይም ደግሞ በራሷ መንገድ ዳንኤልና እንዲሁም ደግሞ የዳኒንና የቲናን ግንኙነት ሳይሆን ዳንኤል ምንድን ነው የሚሰራው፣ ማን ነው የሚለውን ቀስ ብላ በራሷ መንገድ እንድትደርስበት አባባም ቢሆን ትንሽም ቢሆን መልእክት ነግረዋት ስለነበረ አሁን ላይ ግን እውነቱን መስማቷ ለኤደን እጅጉን በጣም ትልቅ ዱብዳ ነው የሆነባት። ኤደን ምን ልታደርግ ትችላለች? ከዳኒ ጋር መቀጠል ወይስ ደግሞ ኤደን ሌላ ሀሳብ ልታስብ ትችላለች? እጅጉን በጣም ውስብስብና ከባድ የሆነ ጊዜያትን እንደምታሳልፍ በጣም እርግጠኛ ነኝ። ሌላው ነገር ቲና ናት። ቲና እንግዲህ ኤደንን እዚህ ቤት እግር አብዝተሻል፣ ምን ልታደርጊ ነው? ከባሌ ራቂ እንጂ በማለት ለኤደን ድጋሚ ማስጠንቀቂያ ስትሰጣት አይተን ነበረ። ኤደንም ደግሞ ምክንያቱም ራሷን ስለምታውቅ ንጹሕና ምርጥ አፍቃሪ ስለሆነች የራሷን ሰው የምትጠብቅ ሴት ስለነበረች በእንደዚህ አይነት ውስጥ ዓለም ውስጥ የሌለች ሴት ስለነበረች አንቺ ታረፍጃለሽ ይመስለኛል፣ ትቆያለሽ ይመስለኛል፣ ስለዚህ እኔ ልሂድ በማለት ጥላትና ንቃት ስትሄድ ደግሞ ጥላኝ ትሄዳለች እንዴ በማለት እጅጉን በጣም ተናዳ ኤደንን እየተሳደበቻት ቲና ወደ መጣችበት ቦታ ስትሄድ ነበረ። እንዲሁም ደግሞ ቲናና ዳንኤል በአንድ ላይ ተገናኝተው እጅግ በጣም ያሉትን ነገሮች ሲያወሩም ነበር። ግን ሁለታቸው አሁን ላይ እየተግባቡ አይደለም። ምክንያቱም ዳንኤል የሚፈልገው ገንዘብ ነው።
ቲናም የምትፈልገው ገንዘብ ነው። አባባንም በይቅርታ ሰበብ ገብታ ነገሮችን ለማስተካከል እየሞከረች ነበረ። አባባም ደግሞ ትናንትና ያደረገችውን ነገር ብቻ ሳይሆን አሁን ላይ ቤቱን በስሟ የእውነተኛ ያልሆነ ካርታ በስሟ እንደሰጧት ስታውቅ እንኳን እጅጉን በጣም በሚያስጠላ ሁኔታ ሻንጣቸውን ሰብስባ እደጅ ላይ ወደ ጎዳና እንዲወጡ ነበር የጋበዘቻቸው። ምክንያቱም ከቤት ይውጡልኝ፣ ይሄ ቤት የኔ ነው፣ አባባ ፈርሞ ሰጥቶኛል በማለት እጅጉን በጣም አስነዋሪና አስጸያፊ ነገር የተናገረችውን ረስታ አባዬ ትናንትናን አስታውስ፣ በጣም ተሳስቻለሁኝ፣ አሁን ዛ ጠፋሁት ነገር በጣም ይቅርታ እያለች ቲና ስትለምናቸው ነበር አባባን። አባባ ትናንትና ምንም የረሱት ነገር የለም። ምክንያቱም ትናንትና ታመው ተኝተው እጅጉን በጣም ስታሰቃያቸው፣ ስታንገላታቸው፣ ብዙ ነገር ስታደርጋቸው ከሳቸውም አልፋ የገዛ ልጃቸውን እጅጉን በጣም ብዙ ነገር ስትሰራ፣ ዝሙት ስትሰራ፣ ይሄን ሁሉ በአይናቸው እያዩ የምትናገረውን በጆሯቸው እያዳመጡ እንደገና በላያቸው ላይ እጅጉን በጣም ብዙ ነገሮች ግፍ ስትፈጽም የኖረች ሴት አሁን ላይ አባዬ ትናንትና ምርጥ አስታማሚህ ነበርኩኝ፣ በጣም ጥሩ ሰው እኮ ነበርኩኝ፣ ለአንተ አስታምሜሃለሁ እኮ በማለት ነገሮችን ለማስተባበል ስትሞክር ነበረ። አባባም ደግሞ ተይ 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 በማለት አዎ ትናንትና መልካም ልጅ ነበርሽ፣ ዛሬ ግን በቃ አሁን ላይ አብቅቷል እንደማለት እየተናገሯት ነበረ። እንግዲህ አሁን ላይ ዳንኤልም የራሱን ነገር እየወሰነ ይገኛል። ዳኒ ለምንድን ነው ወጣ ገባ የሚለው ካላችሁ፣ ዳኒ መስፈርት የለውም። የስራ መስፈርት ባለመኖሩ ምክንያት ከዚህ በኋላ ሰርቼ ስንት አመት ገንዘብ ላጠራቅም እችላለሁኝ፣ አግብቼ እንዲሁም ደግሞ መልካም ኑሮን ላኖራት የምችለው ሚስቴን ስንት አመት ብሰራ ነው? እንዴት ብዬ ሰርቼ ነው ገንዘብ ማጠራቅም? ወይ ከሀብታም አልተወለድኩ በማለት እንግዲህ ገንዘቦችን ማሰባሰብ የፈለገው እንዲሁ እንደ አባባ አይነት መልካም ሰዎች፣ ደግ ሰዎች 4 ሚሊዮን 3 ሚሊዮን በሚላቸው ሂሳብ አንስተው እንዲሰጡት ነው የሚፈልገው። እና አሁንም ደግሞ ይችን የብሯን ነገር አስብበት አባባ እያለው ነበረ። አሁን በኋላ ሰርተህ ብላ በቃ ይሄ ነው ብለው የመጨረሻውን እንግዲህ የደረሰችዋን እጣም 10 ብር የነበረችቷን እንካይችን ሲሉት ነበረ ከዚህ ቀደም ያየ ነው። አሁን ላይ እጅጉን በጣም ተስፋ እየቆረጠ የመጣ ይመስላል። ምክንያቱም በዚህ ከቀጠለ ማንም ምንም ሊያደርግለት እንደማይችል እየገባው ነው። ምክንያቱም ከጨዋታ ውጭ እንዳያደርጉት አባባም እጅጉን በጣም ሰግቶ ነው ያለው። አባባ የሰጡትን ቻንስ ደጅ ወጥተህ ሰርተህ ተለወጥ፣ ተቀየር በማለት ሀሳብ አቅርበውለታል ማለት ነው። እንዲሁም ደግሞ ኤደን ለወደፊት ባሌ የምትሆነው አንተ ሰው ለምን ለፍተህ ጥረህ ግረህ አብረን አንሆንም? ከዚህ በኋላ እኔ የምረዳህ አይነት ሴት ነኝ እያለች ስትነግረውም እሱ ምንም በፍጹም ቢሆን እንደዚህ አይነት ሀሳቦችን የሚቀበል አይደለም። ይችን እድል ብቻ ለመጨረሻ ጊዜ ስጭኝ ያላት እድል ለመጨረሻ ጊዜ ሳይሳካለትና ሳይሆንለት እንግዲህ በመሀል ላይ ካሌብ ያለውን ነገር ተናግሯል ማለት ነው። ኤደን ውሳኔዋ በጣም ከባድ ሊሆንበት ይችላል። ምክንያቱም አሁን ላይ ካሌብ ምንም አይነት ነገር መናገር በማይገባው ሰዓት ላይ ነው የተናገረው። አባባ ይሄንን ነገር ሸፋፍነው እንዲያልፉለት እንዲሁም ኤደን በራሷ ሰዓት እንዲሁም በራሷ ወቅት ላይ ራሷ ፈልጋ እንድታገኘው እንዲሁም ደግሞ እስከነ ድክመቱ እስከነ ችግሩ ያለውን ነገር በአይኗ እንድታይ ነበር የፈለጉት። አሁን ላይ ግን ልጃቸው እንግዲህ ነገሩን አበላሽቶባቸዋል። የዳንኤልና እንዲሁም ደግሞ የኤደን ግንኙነት ከዚህ በኋላ ሊቀጥልም ላይቀጥልም ይችላል። ምክንያቱም እንግዲህ ፍቅር ያሸንፋል ብላ ፍቅር አሸናፊ ነው ብላ ሁሉን ነገር ትታለት ይቅርታ ካደረገችለት ላለፉት ዓመታት መስዋዕት የከፈለው ለሷ እንደሆነ ገብቷት ተረድታው በይቅርታ ካለፈችው ብቻ ነው ዳንኤል ከኤደን ጋር መቀጠል የሚችለው። ምክንያቱም አሁን ላይ ካሌብ እጅጉን በጣም ስለተናደደ ያለውን ነገር አብራርቶ ሊገልጽላት ወስኖ ጠርቷታል። ይሄ ማለት ደግሞ ዳንኤል ላይ የሚደርሰው ከባድ ስለልቦና ጫና ያድርበታል ማለት ነው። ከገንዘቡ፣ ከሚስቱ፣ ከሁሉ ነገሩ መስዋዕት ከከፈለላት ያቺ ቆንጆ ሴት ላይ ሳይደርስ ሁሉንም ነገር እንደተበላሸበት አድርጎ ነው የሚቆጥረው። ምክንያቱ ደግሞ አሁን ላይ ያለበት ችግሮች ሁሉ ተደማምረው ሚስቱን ሲያጣ ሁሉንም ነገር እንደባጣ እንዲሁም ደግሞ በምንም አይነት መንገድ መልሶ ሊያገኛት የማይችል ከሆነ ዳንኤል ማበዱ ላይቀር ነው ማለት ነው። ትሁት በዚህ ሰዓት ላይ የቤት እመቤት መስላለች። እንግዲህ ትሁትና ቲናም አይጥና ድመትም ቢሆኑም ሁለታቸውም አሁን ላይ እየተግባቡ ነው ያሉት። ምክንያቱም ትሁት አሰሪ ናት፣
አሁን ላይ ደግሞ ቲና እንደ ሰሪ ሆናለች ማለት ነው። እንደ ሰራተኛ እና አሰሪ ሆኖ እየሰሩ ይገኛሉ። ምክንያቱም ትሁት ደረቅ ናት፣ ሚስጥር ደባቂ ናት፣ ምንም ብጠይቃት አትመልስም በማለት አንዳንድ ጊዜ ነገሮችን ቲና ስታማስል እናያታለን ማለት ነው። ይሄ ማለት ደግሞ አሁን ላይ ቲና ምንም አይነት መፈናፈኛ ቀዳዳ አላገኘችም። ካሌብንም አብራ ለማደር እና እንዲሁም ደግሞ የቀደመ ፍቅራቸውን እንደ አዲስ ሊያድሱት መመለስ ፈልጋለች። ይሄ ማለት ከአሁን በኋላ በቃ እንደ ድሮ ባልና ሚስት ሆነን እንደምትወደኝ አድርገህ እንደምታፈቅረኝ ከዚህ በኋላ አብረን እንሆን ስትለው እሱም በፍጹም ብሏታል ማለት ነው። ይሄንን ያለበት ምክንያት ትናንትና ያደረገችውን የበደለችውን ነገር እሷ ረስታው መሆኑ ነው፣ ወይም ደግሞ ለማስተባበያ መሆኑ ነው እንደዚህ አይነት ጥያቄ ጠየቀችው። እሱ ግን ትናንትና ያደረገችውን እንዲሁም ደግሞ በትዳር አልጋዋ ላይ የዘሞተችውን ጭራሹኑ ቤት ውስጥ ያለውን ጎረምሳዋን ሳታስወጣ አይኗን በጨው አጥባ ያን ሁሉ ነገር ረስታ ዛሬን እንደ አዲስ ይቅርታ አድርግልኝና በቃ የነበረውን የድሮውን ፍቅራችንን መልስ በማለቷ እጅጉን በጣም የሚያሳዝንና የሚያሳፍር ተግባር ፈጽማለች ማለት ነው። እናንተስ በስተመጨረሻ ምን ይሆናል ብላችሁ ታስባላችሁ? ኤደን እና ዳንኤል እንዴት ሊቀጥሉ ይችላሉ? እንዲሁም ደግሞ የካሌብስ መጨረሻው ምን ሊሆን ይችላል? ካሌብስ በመናገሩ አባባና ካሌብ ሊጣሉ ይችሉ ይሆን? ቀጣይ የምናየው ይሆናል።